ሰላም ለእናንተም ተመልካቾቻችን እንደምን ከረማችሁ? ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ያው ሰዓቱን ቀጠሮን ጠብቆ መልሰን ተገናኝተናል። ባለፈው ሳምንት አንድ እንግዳ ወደ እናንተ ይዤላችሁ ቀርቤ ነበረ። ታሪኩ እየጣፈጠን በጣም ጥሩ ነገር እየነገረን ያው ሰዓት ስለገደበን በቀጠሮ ለዛሬ ተሸጋግረን ነበረ። ወንድማችን አልታየ ተስፋዬ ከዚምባብዌ ድረስ በመምጣት እዛ ስለሆነው ብዙ ነገር አጫውቶናል። ስለ ኮሎኔል መንግስቱም ጭምር አጫውቶን ነበርና በጣም ደስ የሚል ታሪክ ነው። በመጨረሻ ላይ ግን ስንለያይ ያው እንደሰማችሁት የጾም ጸሎት ለመግባት 20 ምናምን ቀን ወይም 40 ቀን ጾም ጸሎት ለመግባት ሞት ሊጠብቅ ስለሚችል ወረቀት አምጣ ተባልኩና ፖሊስ ጣቢያ ሄጄ በሞትም በራሴ ላይ ፈርጃለሁ ብሎ ከፖሊስ ወረቀት እንደሰጠው እየነገረን ነበረ ያቋረጥ ነው። ዛሬ እንደገና ቀጠሮን ጠብቆ በመካከላችን ተገኝተዋል። ወንድማችን አልታየ እንኳን እናመጣ። እንኳን ደህና ቆያችሁ። ተስፋ በጣም አመሰግናለሁ። እንግዲህ ያው ቀጠሯችንን ጠብቀህ መጥተሃል። ያው ባለፈው ሳምንት ስትነግረን 40 ቀን ልትጾም እንደጌታ ማለት ነው። እንግዲህ 2-3 ቀንም ባይዘው ዛሬ ደግሞ አለባበስ ሁሉ ለየት ብሏልና ይሄ የደቡብ የአፍሪካኖች አለባበስ ነው ወይስ? ብዙዎች አፍሪካኖች ይላሉ። እኛ ግን በሰሜኑ ክፍል ምናልባት አንዳንድ ጊዜ ባለቤቴን ስቀልዳት ምናልባት አለው ቅቤምና በግ ከፈለግሽ ከመንዝ ነው እላታለሁ። እና የመንዝ አለባበስ ነው። እኛ ድሮ በጎች ስናግድ የመንዝ በግረኛ እንደዚህ። ስለዚህ የኢትዮጵያ ባህል ልብስ ነው ማለት ነው። እንደዚያ ነው የማስበው። እኔ ለመጀመሪያ ጊዜ ይመስለኛል ተመልካቾች ይሄንን ሲያዩ እንግዲህ አስተዋወቅ ማለት ነው። የመጀመሪያ የኢትዮጵያ ባህል ልብስ በአረንጓዴ ነው የሚሰራው፣ ግን በዚህም ይሆናል ብዬ ከለርም አለው። እኔ ኢትዮጵያዊ ለመምሰል ነበር። አይ በጣም ደስ ይላል። እኔ ሁለቱንም ወክልሃል። እኔ ዚምባብዌንም ቢሆን እንደዚህ አይነት የሚለብሱት ብዙ አይደለም እነሱ። ብዙ ወደ አፍሪካ እንትን ይሄዳሉ። እና ለባለፈው እንግዲህ ያው 40 ቀን ጾም ጸሎት ለማድረግ ጀመርኩ ብለህ ነው። ያው ታሪኩን ቀጥል። 40 ቀን ጾም ጸሎት በጣም ጉጉት ነበረ። በተለይ ከመንፈሳዊ አሰራር ጋር በቃ ሰይጣንን ለመበቀል የምፈልገው በጣም እግዚአብሔር የመንፈስ ቅዱስ ስጦታ የጸጋ አገልግሎት ካለኝ ረሃብ የተነሳ እንደውም አንድ ያልሄድኩበት ቤተክርስቲያን አልነበረም፣ የጸጋ ፍለጋ ማለት እና በአገልጋዮች የመጣ ጸጋ አልነበረም ወደኔና በጣም ከፍቶኝ በቃ 40 ቀን ጾም ጸሎት እገባለሁ ብዬ ሄድኩ ማለት ነው። እንደውም አንድ ነብይ አገልግሎት ሄጄ ምን አለኝ፣ አገልግሎት ሳልጨርስ ነበር የወጣሁት። አንተ እኮ ጌታ ለምን እንደጠራህና ባንተ ላይ ያለውን ጥሪ ብታውቅ እዚህ ሰርቪስ ማትመጣም ነበር አለኝ። ከዚያ እኔ የጠበቁት ሌላ ትንቢት ነበር። ከዚያ ኩርፌ በጣም አዝኜ በቃ 40 ቀን ጾም ጸሎት እገባለሁ ብዬ ሄድኩ ማለት ነው። ፕሬ ማውንቴን ከሐረሬ አይ ቲንክ በመቶዎች ኪሎ ሜትር የሚሆን ሌላ ክፍለ ሀገር ሄጄ የፕሬ ማውንቴን ጸሎት ቦታ አለና እዚያ ልሄድ ስል የ40 ቀን መቆየት ፈልጋለሁ ስለ የጸሎት ኃላፊ እዚያ ነብይ ያለ ፕሬ ማውንቴን ማኔጅ የሚያደርግና 40 ቀንማ ትሞታለህ። ዛሬ እንደዚህም እንደምታየኝ አልነበርኩም፣ ትንሽ ነበርኩ። 40 ቀንማ ትሞታለህ እንደውም የተቃረብክ ነው የምትመስለው ብሎ ስቆጥኝ መለሰኝና እዚህ መቆየት ከፈለገ ብሞትም ኃላፊነቱን ወስዳለሁ ብለህ ደብዳቤ ጽፈናል እንጂ እንደዚህ አላስገባም ብሎ እምቢ አለኝ። ከዚያ አይ ምንም ችግር የለም ብዬ ተመልሼ የዚምባብዌ ሴንትራል ፖሊስ ስቴሽን የፖሊስ ዋና ማዘዣ ቢሮ ሄጄ 40 ቀን ጾም ጸሎት ልሄድ ስለሆነ በአጋጣሚ ብሞትም ምንም ብል ኃላፊነቱን ወስዳለሁ ብዬ ፈርሜ እሺ ብሎ ሰጥቶ እነሱን ማህተብ አድርገው ላኩኝ ማለት። እሺ ብሎ ሰጥቶ ነው የጻፍኩት እኔ ነኝ። እኔ ጻፍኩ፣ እኔው ፈረምኩ። ለማረጋገጫ እነሱ ስታምባ አደረጉበት እና ሄድኩ። ጾም ጸሎት 21 ቀን ቆየሁ ማለት ነው። 21 ቀን ውሃ እየጠጣሁ 21 ቀን ቆየሁ። 21 ቀን ምግብ አልበላህም? ምግብ አልበላሁም። ሰው ልጅ እንዴት ነው ግን ያው ሞክረው ስለማላውቅ በውሃ መቆየት እንደሚችል በራሴ አይቼዋለሁ። 21 ቀን ግን በጣም ይደክማል፣ በጣም ይደክማል። እንደውም ለብዙ ጊዜ ከዚያ በኋላ እንደዚህ ያልበሰሉ ስጋውን ብዙ እንትን አለ። አንዳንድ ምግቦች ዳዚሽ ላይ ትንሽ ከበድ ይለኛል፣ ብዙ እንትን አይደለም። at the same time ደግሞ የመንፈስ ቅዱስ እርዳታ ይመስለኛል። ጌታዬን ረሃብ አይቶ የሱም እርዳታ ይመስለኛል ያን ያክል ጊዜ ቆየሁበት እና በ21ኛው ቀን ለ40 ቀን ነበር የሄድኩት። በ21ኛው ቀን ጌታ ተናገረ እና የማደሪያ ካምፕ ልብስ ቴንት ካምፒንግ ቴንት ስትኖር የምትለብሰው የአዳር ልብስ ነበርና ይዤ ሄድኩት።
እና ከማደሪያችን ፊት ለፊት ላይ ትልቅ ቸርች አለ፣ ቻፕል አለና ተራራውን መውጣት ስላቃተኝ ዝም ብዬ ቻፕሉ እየገባሁ መጸለይ ጀመርኩ ማለት ነው። በላስት መጨረሻ ሳምንታቶች ማለት ነው። እና እዚያ እየጸለይኩ እያለሁ አንድ ሌሊት ተነስቼ እየጸለይኩ ኦል ኦፍ ሳደን የለሁም እና አንድ ሰውዬ ነው ይዞኝ ይሄዳል። የት ነው ይዞኝ የሚሄደው? ቤተክርስቲያን ነው። እና እኔን ወደዚያ ፕሬ ማውንቴን እንድሄድ ያደረጉኝ ብዙ አገልጋዮች ነበሩ። እንደ ምሳሌ የማያቸው ብዙ ቤተክርስቲያኖች እንደ እንትና ማገልገል ፈልጋለሁ ምናምን ምላቸው ነገሮች ነበሩና ኦልሞስት ያላየነው ቤተክርስቲያን የለም። ቤተክርስቲያን በራይ ማለት ቤተክርስቲያን ሄድን። ልክ እኔ እናንተ እንደዚህ እንደምናወራው በደንብ እናወራለን፣ ግን እንደ ሰው እጅና እግሩን አይቼ ዲስክራይብ አላደርገው። እንደዚህ ነው ማለት ይከብደኛል። ግን በደንብ ሊተራሊ ሁለታችንም እያወራን እና ያሳየኛል። ይሄ ቸርች አቶ እንትና ነብይ እንትና ይሄኛው የእንትና ቤተክርስቲያን እያለ ያሳየኛል። እና አንዳንዱ ቤተክርስቲያን ገና ተጀምሮ ያላለቀ የሆነ ግድግዳ አለው፣ የሆነ የቆርቆሮ ጣሪያ አለው፣ መሬቱ በታይልም የለውም፣ ዝም ብሎ በድንጋይ ነገር ነው። ያንዳንዱ ትናንሽ ጎጆ ቤቶች ይመስላሉ እና የተለያየ እንትን ናቸው ቤተክርስቲያኖቹ። እና እንዴ በጣም ነው የምገረመው። ማውቀው ቤተክርስቲያን እንደዚህ አይደለም። እንዴት እንደዚህ ሆነ? በአካል የምታውቃቸው? በአካል በደንብ ማውቃቸው ትላልቅ ቤተክርስቲያን፣ በጣም ትላልቅ ብነግርህ አንዱም አይጠፉ። እና አንደኛው ቦታ ላይ ደግሞ በጣም ያስደነገጠኝ የሆነ ትንሽ ቦታ ላይ ይሄ በሀገራችን እንትን አለ የቆሌ እንትን የዛር ጠንቋይ ያለ አይደለ? መጋረጃ ውስጥ የሆነ ሰው ይጮሃል። እዚያ አገልጋዮች እየገቡ ትምህርት አንድ አገልጋይ ከዚያው ሲወጣ አገኘ። አገልጋይ እዚህ ውስጥ ምን ያደርጋል? እንዴት እንደዚህ ሊሆን ይችላል? የሚያስደነግጥ። አንዳንዶቹ ይሄ የፍየል ጋጥ ምናልባት ምታ ከሆነ እዚያ ውስጥ ገብተው ቁማር ይጫወታሉ። ይሄ ካርታ አይነት ነገር ማለት ነው። የሚያስደነግጥ ነገር። አንደኛው ቤተክርስቲያን ደግሞ በጣም ሩቅ ቆላ ውስጥ ያለ ደብር ነው የሚመስለው፣ ትንሽ ቤተክርስቲያን ነችና የእንትና ቤተክርስቲያን ማየት ፈልጋለሁ ብለዋል። አሜድ ከፈለግ እዚያ ታች የምታየው ነው ይለኛል። ግን ሪስኩ ያንተ ነው። ጫካ ውስጥ ያለ ቤተክርስቲያን ስለሆነ እዚያ ብትሄድ ለህይወት ከማደጋ ሊሆን ስለሚችል ሪስኩ አንተ ነው። መድ ከፈለግ በራስ ሂድ፣ እኔ ካንተ ጋር ሄድ። ከዚያ ክርክሬ እንዴት እንደዚህ ሊሆን ይችላል? እኔ የማውቀው ቤተክርስቲያን ይሄ አይደለም። ያን ሁሉ አይተን ስንመለስ ስለ እያንዳንዱ ጠይቀዋለሁ። እንዴት እንደዚህ ሊሆን ይችላል? እሺ ጠይቀው ያ ቤተክርስቲያን አንተ ቤተክርስቲያን የምትለው እና በጌታ ፊት ያለው ቤተክርስቲያን ልዩነቱ ይሄ ነው። በጌታ ፊት ያለው ቤተክርስቲያን ገና ያልተሰራ፣ አንዳንዱ መሰረት ድንጋይም ገና የሌለው ዝም ብሎ እንጨት ብረቶች ናቸው የቆሙት። እና እንዴት ትልቅ እንትና የሚባሉ ሰውዬ እንደዚህ እንዴት ይሆናሉ? ከራከረዋለሁ። አቶ ወይም እንትና ያልካቸው አንተ ነህ እንጂ ጌታ አይደለም ይለኛል። ጌታ ከዚያ ተመልሰን ስንመጣ አንድ ትልቅ አሮጊት ሴትዮ ትልቅ ሸክም ተሸክመው ይሄ የሀገራችን እንጨት ተሸክመው እንደሚሄዱ እናቶች ትልቁ ተሸክመው ይንገዳገዳሉ መሄድ አቅቷቸውና ሴትዮ ይታያል አለኝ። አዎ ለምንድን ነው የሚንገዳገዱት ብሎ ይጠይቀኛል። ሸክሙ ስለከበዳቸው። አየህ አንተ የጠየቅህ ጥያቄ ልክ እንደዚህ እንደ አሮጊት ሴት ነው። የጠየቀውን ብሰጥህ ከዚህ ሴትዮዋ ድረስ እንኳን መሄድ አትችልም። የጠየቀው ጥያቄ ከባድ ነው፣ መሸከም ማትችለው ነው የጠየቀውና ለዝግጅት የሆነ ዘንድ ትምህርት ቤት ግባ ብሎ ከዚያ በኋላ ነው ስነ መልኮ ትምህርት ቤት የገባው። ትምህርት ቤት እንኳን ምን አይነት ትምህርት ቤት እንደሆነ ስለ ትምህርት ቤቱ ማውቀው ነገር የለም። ከገባው በኋላ ግቢ ስገባ ነው ትምህርት ቤት የት እንደሆነ ያወቅሁት። የግቢ ትምህርት ቤት እንትን ላሜራ የተጻፈበት የትምህርት ቤቱን ስም የትምህርት ቤት አድሚኒስትሬሽን ብሎክ አለና እሱን አይቼ ነበር። ሜዳውን ኳስ ሜዳውን እዚያ ከገባው በኋላ ነው ትምህርት ቤቱ እንኳን ያ በራእይ ጌታ ያሳየኝ እንደሆነ የገባኝና ከዚያን ጊዜ ወደ ከዚያ በማግስቱ አንድ ጓደኛ ነበረኝ እዚያ ቢንዱራ ኢዜክል ጉት ዩኒቨርሲቲ የሚማር እሱም ስነ መለኮት ነው የሚማረውና የሁለተኛ ዓመት ተማሪ ነበር እና ካንተ ጋር የምቆያለሁ ብሎ እሱ 11 ቀን ቆየ እና 40 ቀን ሁለታችን እንቆያለን ብለን የተነጋገርነውና እኔ መሄዴ ነው አልኩት። ምን ነው አለኝ። 40 ቀን ተባብለን ተነጋግረን እኔ ጌታ መልሶልኛል መሄዴ ነው ምን አደርጋለሁ።
የመጣሁበት ጥያቄ ተመልሶልኛል ብዬ ሄድኩ ማለት ነው። እና በዚያ ጸሎት ስለ ትዳሬ ስለ አገልግሎት ብዙ እንትን ያልኳቸው ነበርና ስመለስ ለአንዳንድ ወገኖች ነገርኳቸው እንደዚህ የገጠመኝን ማለት ነው። አንዳንዱን እየፈራሁ ይሄ ልጅ በቃ ፕሬማውንቴን ሄዶ ሲመጣ ትንሽ አበደ መሰለኛል ትንሽ ወደዚያ ወሰድ ያደረገው ብለው እንትን አሉ። አንዳንዶቹ እንደዘበትም ወሰዱት፣ አንዳንዶቹ እንደብደትም በቁም ነገር የወሰዱት በጣም ጥቂቶች ነበሩ። ከዚያን ጊዜ ወዲህ በጣም የሚገርም ነገር አንድ ሰው ማገለገለ፣ 10 ሰው ማገለገለ፣ ሚሊዮን ማገለገለ ብዙም አይደንቀኝም። ባጃቢ ሄደ፣ በእግሩ ሄደ፣ በመኪና ሄደ፣ በእንትን ሄደ ብዙም እንትን አይለኝም። በቃ የነበረኝን እይታ ኮምፕሊትሊ ቀየረው እና ሰዎች ሰውን ሲያደንቁ እንደው ጌታ ፊት ምን እንደሚለው ቢሰሙ ብዬ ይገርመኛልና በምድር ክብር ሰው ሲወሰድ አገልግሎትን በሰው እይታ ስንለካው ያስፈራኛል። ለምን አሁን ያልኩህ ያየኋቸው እንደዚሁ እንደተራ የሚታዩ ሰዎች አሉ። በአገር ደረጃ ሳይሆን ግሎባል ኢንፍሉዌንሻል የሆኑ ሰዎች ነው በጣም ሂውጅ እና እኔ እንደ ትልቅ ምሳሌ የማያቸው የወንጌል አርበኞች ብዬ የምቆጥራቸውን የቤተክርስቲያን መሪዎች ነው በሌላ መልኩ አስጣጥቆ የመለሰኝና ይሄን ገጠመኝ በጣም የሚገርም። ከዚያ ስመለስ 2013 ይሄን አየው 2014 ላይ ቀጥታ ወደ ትምህርት ቤት ገባሁ ማለት ነው። የሊቪንግ ዎተር ቴዎሎጂካል ሴሚናሪ ይባላል። በዚምባብዌ አንዱ ከታወቁት የሥነ መለኮት ትምህርት ቤት አሁን የማገለግልባት ቤተክርስቲያን ነው። የአፖስቶሊክ ፌዝ ሚሽን ይባላል። የነሱ የሥነ መለኮት ትምህርት ቤት ነው። ልክ ላስት ዊክ እንዳልኩ እዚያ ቤተክርስቲያን ነበር ጌታን ያገኘሁት። ግን ሥነ መለኮት ትምህርት ቤት እንዳላቸው ብዙ ታሪኩን አላቅም ነበረ። እዚያ ትምህርት ቤት ገባሁ። ትምህርት ቤቱም የወታደር ትሬኒንግ በለው እና ፎርም ሞልተህ ስትገባ እዚያው አዳሪ ነው። እዚያው አዳሪ ነው የተማርኩት። እዚያ ፎርም ሞልተህ ስትገባ ፎርሙ ላይ የተጻፈና ያልተጻፈ ህግ ይላል እና የተጻፈው ህግ እና ያልተጻፈው ህግ ምንድነው ስትላቸው እሱን ፊድ ላይ ስገባ ታገኘዋለህ ይላል። እና እዚያ ስገባ ብዙ ጊዜ መልእክት ነበረ ለአገልግሎት መለየት እንዳለብኝና በዚያን ጊዜ የትምህርት ቤት ክፍያ የኢትዮጵያን ኮሚኒቲ ፌሎሺፕ አለን እና በጣም ጠንካራ ኦልሞስት ለ20 ምናምን ዓመት የቆየ ከ92 ጀምሮ በፈረንጆች ብዙ ኢትዮጵያኖች አላችሁ ማለት ነው። በጥቂቶች ናቸው ግን አይ ቲንክ ሜቢ ከኬንያ ምናምን ቀጥሎ የመጀመሪያው የውጭ ፌሎሺፕ እንዳይሆን ከ90ዎቹ ጀምሮ ነው በፈረንጆችና የቆየ ፌሎሺፕ ነው። አንዴ እናንሳለን፣ አንዴ እንበዛለን። እኛውን ወደ ጌታ ስንመጣ ሜቢ ወደ 4 ነው 5 ቤተሰብ ቢሆኑ ነው፣ ጥቂቶች ናቸው። ለዚህ እንደ ቸርች ሳይሆን እንደ ቤት ህብረት ነው ፋንክሽን የሚያደርግ በጣም ጠንካራ ህብረት ነውና ይሄማ ከሆነ በቃ እግዚአብሔር ብዙ ሲናገር ሰምተናል፣ እንደውም አገልጋያችን ይሆናል ብለው ትምህርት ቤትን የከፈሉኝ እነሱ ናቸው። የሥነ መለኮት ትምህርት ቤት እነሱ ከፈሉኝ። ቤተክርስቲያኗ ምንድነው የምትለው? እግዚአብሔር ከጠራህ የሐዋርያዊ መስዋዕት ኑሮ ነው እንትን የሚሉትና ጌታ ከጠራህ እሱ ሁሉን ነገር ያደርጋል ይላል። እና እዚያ ገባሁ። እዚያ ስገባ ትምህርት ቤቱን የፌሎሺፑን ከፍላለና አሉኝ እና ጌታን አንድ ነገር ጠየቅኩት። እኔ መስጠት እንጂ መቀበል አይመችም። ብዙ ጊዜ ስሰጥ ነው ደስ እምረካው እንጂ ሰው ፓስተር ይሄ አገልጋይ አንዳንድ ጊዜ አገልጋይን እንደ ተመጽዋች የምናይበት እይታ አለ እና ብዙም አይመቸኝም። እና ጌታን ጠየቅኩት እንዴት አድርጌ ነው ይሄን ነገር የምቀጥለው ብዬ ከስራም ኮምፕሊትሊ ወጥቻለሁ። እንደዚህ ያሰል እግዚአብሔር አንድ ነገር ተናገረኝ። ኪስክን ሞላለሁ አለኝ። አጭር ቋንቋ ነች። ኦኬ ብዬ በእምነት ገባሁ ማለት ነው። በእምነት ገብቼ ልክ ላስት ዊክ እንዳልኩ ስደተኛ ነበር። የዩኤን ስደተኛ ስለነበር በትምህርት ቤት ስኮላርሺፕ ይሰጣሉ፣ ሳፖርት ያደርጋሉ የሚሉ ሰማሁ ማለት ነው። አንድ ወንድም ለምን አትጠይቃቸውም? እነሱ እኮ ስኮላርሺፕ እኮ ይሰጣሉ አለኝ። የትምህርት ቤት ይከፍላሉ አለኝ። ኦኬ ብሄድኩና ጠየቅኳቸው። ስጠይቃቸው በአጠቃላይ የትምህርት ቤቱ ክፍያ ወደ $5000 ምናምን ነው እና this is quite expensive፣ በጣም ውድ ነው። እንደዚህ አይነት ክፍያ ከፍለን አናውቅም እና
ይሄን ማድረግ የምንችለው ፕሮባብሊ ከ6 በላይ የሚሆኑ ልጆች አሉ። ለአንድ ሰው ምን ከፍለው ሁሉንም ማስተማር ይችላል። ስለዚህ ለምን ወደ ሆነ አይ ዶንት ኖ ለምን አዳሪ ትምህርት ቤትም ነው እንደገና ትምህርት ቤቱ ራሱ የመፈተኛ ግራውንድ በለው በቃ አንተ ጥሪህንም ህይወትክንም መስዋዕት አድርገህ የምትገባበት ወይ ፋይናንሻሊ ትፈተናለህ ወይ ስፒሪቹዋሊ ትፈተናለህ ወይም እዚያ ትምህርት ቤት ውስጥ የሚያደርጉት ድርጊት አንተን ይፈትናል። 114 ነን ስንገባ ትምህርት ቤት የተመረቅነው ግን በግማሽ ነው የምንሆነው። አንዱ በትምህርት ቤት ክፍያ አንዱ በቃ በተለያየ ምክንያት ድሮፕ ይበዛል እና እንደዚህ ያሉኝ ለማንኛውም ማመልከቻውን አስገባው ብለውኝ አስገብቼ ሄድኩ ማለት ነው። ከዚያ ከሳምንት ነው በኋላ ደውለው ምን አሉኝ ፕሊስ አፕሊኬሽንህ ግራንትድ ሆኗል ስኮላርሺፕ እንሰጣለን የምንሰጥበት ምክንያት ደግሞ አፕላይ ያደረጉ 6 ተማሪዎች ነበሩን እነሱ ወደ አሜሪካ ሪሴትመንት ስለነበራቸው ሄዱ ስለዚህ ለነሱ የነበረውን ባጀት ለአንተ ትምህርት ቤት እንከፍልልሃለን እንደዚህ ያሉኝ ይሄን ሲሉኝ ለህብረቱ የትምህርት ቤት ይከፍልልኝ የነበሩትን መሪ ሄጃ አናገርኩት እንደዚህ ስኮላርሺፕ አግኝቻለሁና ስለዚህ እናንተ ከዚህ ከትንሽ ህብረት ለኔ ትምህርት ቤት ከምትከፍሉ እኔ ራሴን ችዬ መማር እነሱ ግን ይከፍሉ ነበር ይከፍሉ ነበር እና ይሄንን ነገር ብታቆሙት አልኳቸው ስላቸው አይ ይሄ ቤተክርስቲያኑ እንደ ህብረት ያወጣችው ከቅዶ አንዱ ነው ለምን የዚያ ህብረት እንደ ጸሐፊ ሆኜ ያገለግል ነበር እና ስንል የ3 ዓመት ያጭርና የረጅም ጊዜ እቅድ አውጥተን እንሰራ ነበርና አንዱ የሰራነው ነገር ምንድነው ይቺ ህብረት ቤተክርስቲያን መሆን አለባት ቤተክርስቲያን ለመሆን ደግሞ ቅድመ ሁኔታ የሚያስፈልጋት ነገር አለ ከሚሉት አንደኛው አገልጋይ ያስፈልጋታል አገልጋይ ደግሞ ያስፈልጋታል ይሄ አገልጋይ ደግሞ ይችን ህብረት ባበሻ ሳይሆን ሎካል ኢንተግሬትድ ሆና በአማርኛም በእንግሊዘኛም የሚያገለግል አገልጋይ ሎካሉ ላይ መስራት አለበት ባበሻው ላይ ካተኮርን ቁጥራችን ጥቂት ነው የሚሆነው ስለዚህ ወንጌልን መስራት የምንችለው በዚምባብዌ ህዝብ ላይ መስራት አለብን የሚለውን አንዱ እሱ ነበረ ሁለተኛው እቅድ የቤተክርስቲያን መስራት እንዳለብን የራሳችን አምልኮ ቦታ ያስፈልገናል ደቀ መዝሙር የምናስተምርበት ራሳችን በራሳችን ራእይ የምንሄድበት ያስፈልገናል የሚል ሰፊ እንትን ነበርና እና ምን አለ ነው ከዚያ ፕሮግራም ውስጥ እኮ አንዱ አገልጋይ ማፍራት ነው ስለዚህ የቤተክርስቲያኗ ያቀደችው የወደፊት እቅድ ስለሆነ ይሄ የእንትኑ ነው እንጂ አንተን አይመለከትም እኔ ከኪስ ያውጥቼ የምከፍለው ነገር አይደለም አለኝ እሺ ብዬ ትምህርቱን ቀጠልኩ ማለት ነው በየወሩ ፖኬት መኒ $80 ይሰጠኛል ከዚያ እግዚአብሔር ራሱ ስለነበረ የከፈለልኝ ትምህርት ቤት ስኩል ፊዝ የተቸገሩ የሚባረሩ ልጆች አሉ በቃ ፈራሁ ይሄ ነገር እግዚአብሔር እሱ አይደል ያመጣው ለነሱስ ቢሆን ያመጣው ይሄን ገንዘብ እና እኔ እንዳስቀምጠው አይመስለኝምና ለራሱ ቤት ስለሆነ ያመጣው ብዬ አንድ ከቦትስዋና አንድ ከዛምቢያ 2 እንግዶች ተማሪዎች ነበሩ ከኛ ጋር የሚማሩ ለምን ለነሱ አልከፍልላቸው የኔ ብር አይደል ይሄ ጌታ ራሱ ያመጣው ነው ብዬ 2 ልጆች ስፖንሰር አደረኩበት ያን ገንዘብ ማለት ነው እና እኔም ጥሩ ሳልቸገር ተማርኩ እነሱም ሲቸግራቸው እነሱን እንትን ትምህርት ቤት እየከፈልኩ ማለት ነውና እንደዚህ ተማርኩ ትምህርት በጣም የሚገርም ነው እንግዲህ ከትምህርት ቤት ከተማርኩ በኋላ ማለት ወደ ሙሉ ጊዜ አገልግሎት ነው የመጣው ወይስ ማለት ትምህርት ቤት ውስጥ የገጠመህን ነገር የነገርከኝ ነበር አሁን ለምሳሌ ለኢትዮጵያም እንደው ይሄ ነገር ቢመጣ ብለህ ያጫወትከኝ እሱን እንደው ትንሽ ምናምን ከዚያ ትምህርት ቤት የገጠመኝ ነገር ምንድነው መሰለህ ብዙ ጊዜ ምን እዚያ የሚማሩት ማጆሪቲ ያገቡ ናቸው አንዱ ቤተክርስቲያኑ እንደ ትልቅ ፕራዮሪቲ የምታየው ትዳር ነው እኔ ደግሞ ከባችለሮቹ አንዱ ነበርኩና ትንሽም የውጭ ሰውም ስለሆንኩ ቀለማችንም ትንሽ ከነሱ ስለሚለይ ወይ ዘረኛ ነው ወይ ምናምን ነው ብለው የራሳቸው አንተንም የገመግሙበት አላቸው እና ምን ያደርጉ ነበረ ጁቲ አለ ልክ እንደ ወታደር ዩኒፎርማችን ሱፍ ነው ከረባት አስተሳሰር ይታያል ሌሊት ሳይቀር አተኛኘት ይታያል ታንኮራፋ ወይ ምናምን ነገር ከሆነ አንዳንድ ጊዜ መተውተኛበት ውሃ ይደፉብሃል ከዚያ ሽንቱን ሸናው ትባላለህ ሌላ ቅጣት ይመጣብሃል እና ኃላፊነት አለው የኔ ጁቲ ምንድን ነበረ እዚያ ካምፓስ ያልተጻፈ ሩል የሚሉ ይሄንን ነው
አንድን ሰው 100 ጊዜ ብታገኘው ያንተ ሲኒየር ከሆነ 100 ጊዜ ብታገኘው 100 ጊዜ ሰላም ማለት አለበት። ሰላም ካላልከው ይሄ ትዕቢተኛ ነው ትባላለህ። ሌላ ፓኒሽመንት ይሰጣል። ራሱን የቻለ የዲሲፕሊን ኮሚቴ ያለ ከዚያ ላይ ከሲኒየሮችና ያንተን እርምጃ ነው የምታረጋቸውን የሚከታተሉትና እሱን ማድረግ አለብህ። ምግብ አሁን የነሱ ሳልዛ ነው። ልክ እንደኛ ሀገር ገንፎ በለው ትንሽ ለየት ይላል። ከበቆሎ ነው የሚሰራው። ለመጀመሪያ ጊዜ ፉል ታይም ምግብ መብላት የበላሁት የጀመርኩት እዚያ ውስጥ ይሄ ኢትዮጵያ የሚባለውን ነገር እኛ ኢትዮጵያን አበሻ የምትባለዋን ማንነት እዚያ ነው ጠርጎ ያስወጣል። ከነሱ ጋር አብረህ ትበላለህ። የመጀመሪያው ጁቴ ምንድን ነበረ? ሽንት ቤት ማጽዳት፣ የሲኒየሮችን መኝታ የሚተኙበትን መኝታ ቤት እነሱ ልክ ከእንቅልፋቸው ሲነሱ ሽንት ቤታቸውን አጸዳለሁ፣ መኝታ ቤታቸውን አጸዳለሁ፣ ምግባቸውን አዘጋጃለሁ። ጠዋት ወደ 70 ምናምን ናቸው። ምግባቸውን ጠዋት እናዘጋጅ። በጣም ትልቅ ነው ገንፎ መስሪያው። ልክ የኛ ሀገር እድር ሲሰራ እንትን እንደሚሰራው በጣም ትልቅ ነው። እንትኑ ራሱ ገንፎውን ማማሰሉ ራሱ እንትን ማማሰያው ራሱ የኔን እጅ ያክላሉ እና እሱ እንትን ኃላፊነት ነበር። ሽንት ቤት አጸድተው ሆነ ብለው ያንተን ትዕግስት ለመፈተሽ ሽንት ቤቱን አቆሽሸውት ውሃ ሳያፈሱበት ተውት ሄዳል። በቃ ምዝረብል አድርገው ያንን አጽድተህ ከዚያ ተነስተህ እንግዲህ በዚያ ጽዩፍ ከሆንክ ያን አጽድተህ በጧት ተነስተህ ቁርስ ሰርተህ ለነሱ ለምን 2 ሰዓት ጧት ክላስ እንገባለን። 2 ሰዓት ከመሆኑ በፊት መጀመሪያ አስቀድሞ ቻፕላለን 1 ሰዓት ላይ የምንገባው ማለት ነው። ስለዚህ 6 ሰዓት የምትነሳው አንተ 5 ሰዓት 4 ሰዓት 5 ሰዓት ላይ ተነስተሃል ኦሬዲ ዴይሊ ማለት ነው። መኝታ ቤታቸውን ታጸዳለህ። ከዚያ ያን ሁሉ ካደረግ በኋላ ኪችን ገብተህ የነሱንም ምግብ ትሰራለህ። አንዳንዶች ሆነ ብለው ምን ያደርጋሉ መሰለህ? ልክ አንተ መሄድ ግን ካዩ መጨረሻ ሲወጡ አጣርተህ ነው አንተ ወደ እንትን የምትገባ። አት ዘ ሴም ታይም ደግሞ ቻፕል ማርፈድ የለብህ፣ ቀድመህ መገኘት አለብህ። በር ላይ የሚጠብቅሃል አርፍዶ ነው የመጣው ብሎ ማለት ነው። ሰዓት ግን ማኔጅ ያደርጋል። እንዴት ነው ሰዓት ማኔጅ የሚያደርገው ትባላለህ። ሆነ ብለው ልክ መሄድክን አይተው ጁቲን ሳጨርስ ከሄድክ ብለው የሚከታተል ሰው አለ። ይሄ በቃ ስራዬ ብሎ ባንተ ላይ የሚሰራ ውሃ ፍሰውበት ይሄዱና ምን ያደርጋሉ? አንድ ሰው ሄዶ ሽንት ቤቱን ቼክ ያደርጋል። ኦሬዲ አይቶ ነው የመጣው ሰው ሄዶ ቼክ ይደረጋል። ዛሬ ጁቲ ማን ነበር ይባላል። ያልታየ ነበር አይደለ? ማን ነበር ጁቲ? ያንተን ጁቲ ኃላፊነት የሚከታተል ሰው አለ። የዛሬ ተረኛ አልታየ ነበር ከተባለ ሄዳችሁ ቼክ አድርጉት። ሳይሰራ ነው የመጣው ይባላል። ወይ ሳሪ ያስቆርጧል ወይ ሲያሮጡ ይውላሉ። አንድ ጊዜ ምን ያደርጉ? ትልቅ አዳራሽ ውስጥ ብቻዬን ሲያጸዱኝ አደሩ። በጣም ብርድ ነው፣ እንጦጦ ብርድ በለው እና የትምህርት ቤት ከተጻፈው ያልተጻፈው እጅግ በጣም ከባድ ነው። አንዳንዶች ተማሪ ይወጣሉ። ለምን ይጠቅማል ብሎ ነው እንደዚህ ያደርጉት? ያንተን ባህሪ የሚሰሩበት ቦታ ነው። እነሱ የሚሉት ምንድነው? ይሄ የጸጋ ስጦታ ነው፣ ያንተ አይደለም ነው የምትባለው። ያንተ ማንነት ያንተ ካራክተር ነው እንጂ ይሄ ስጦታ የሚባለው ያንተ አይደለም ይላል። ይሄ የመንፈስ ቅዱስ የጸጋ ስጦታ የምንላቸው የጸጋ ስጦታ ነው። ከአንተ ማንነት ጋር ምንም የሚያገናኘው ነገር የለም። ስለዚህ እነሱ ጊዜያቸውን እዚያ ኮሌጅ ኢንቨስት የሚያደርጉት አንተን ቲዮሎጂ ማስተማር ብቻ ሳይሆን ያንተን ካራክተር መስራት ላይ እና እንትን ይሉታል፣ በእነሱ ቋንቋ ኮሾሎጂ ይሉታል። ኮሾሎጂ ማለት በሾና ቋንቋ ኮሾ ማለት የቆሻሻ ድስት ሲይዝ የሚያጸዱበት ማለት የሚፈገፍጉበት እና ምንድነው እነሱ የሚሉት ያንን ንጹህን ማንነት ለማውጣት ንጹህን የክርስትና ህይወት ለማውጣት የተፈግፍጎ መውደቅ ያለበት ማንነት አለ ነው የሚሉት እነሱ እና ኮሾሎጂ ይባላል። እና አንተ ልክ ይሄ እናቶች ፖት የሚይዙበት ሲይዝባቸው እንደሚያጸዱት አንተ ላይ ያንተን ጸጋ ያንተን ማንነት ያንተን ህይወት የያዘውን ነገር መራገፍ አለበት ነው ዋናው ዓላማ። እና በካራክተር ላይ ያላቸው አቋም በጣም ጠንካራ ነው። እንደውም አንድ ጊዜ አስታውሳለሁ ዘማሪ እና ፓስተር ተስፋዬ ጋቢሶ ዝባቡ መጥቶ ነበርና አገልግሎት እንደን ይሄን ትምህርት ቤት ኢትዮጵያ ብታመጡልን ስንቶቹ በተሰሩልን አለ እና በእንደዚያ ህይወት ነው ያሳለፈው። አይ እግዚአብሔር ይመስገን። እንግዲህ ትልቅ ነገር ነው። ከዛ ተመርቀ ወጣ ወይስ? ከዚያ ተመርቄ ወጣሁ። ከዚያ ተመርቄ ገና የሁለተኛ ዓመት ላይ ያለው የቤተክርስቲያኗ
የኢንተርናሽናል አፖስቶሊክ ካውንስል እንትን ኮንፈረንስ ነበር በየ3 ዓመቱ የሚያደርጉትና አጋጣሚ በዚህ ዓመት ዚምባብዌ ነበር የነበረው እና ዚምባብዌ ሲደረግ አንዱ የቤተክርስቲያኗ ካላት ሐዋርያዊ ተልኮ ኢትዮጵያ ላይ መስራት እንደሚፈልጉ ነበር ካውንስል ላይ የቀረበውና የትምህርት ቤታችን ዋና ሲኒየር ሌክቸር የነበረው የዚያ ኢንተርናሽናል ቫይስ ፕሬዚዳንት ነበር። ቫይስ ፕሬዚዳንት በነበረ ጊዜ እኔ እዚያው ሪኮመንድ ተደረገው። ለመጀመሪያ ጊዜ ኢትዮጵያዊኛ ትምህርት ቤት አለ፣ እዚሁ ጌታን የተቀበለ እዚሁ ቤተክርስቲያን ትምህርት ቤት እየተማረ ያለ በእኛ ቤት አለና የሚቀጥለው ሚሽን የምናደርገው ኢትዮጵያ ላይ ይሆናል። ለዚህም የተዘጋጀ እያዘጋጀ ነው እየሰራ ነው ያለ ሰው አለ ብለው እዚያ አፖስቶሊክ ካውንስል ላይ እንድገባ ተደረጉ ማለት ነው። ይሄ አፖስቶሊክ ሲባል አሁን እኛ ሀገር ብዙ ጊዜ የሚታወቀው ከዚህ ከኦንሊ ጂሰስ ጋር ነው። አዎ ምናልባት ከዛ ጋር ከዚያ ጋር ምንም ግንኙነት የለውም። የሚገርም ነገር አፖስቶሊክ ፌዝ ሚሽን የዛሬ በ90ዎቹ መጀመሪያ ላይ ነው የተጀመረው ከአዙዛ 1901 የጽድቅ ሙቭመንት። አንዳንድ ጊዜ እንኳንም ጥሩ አነሳው ይሄን ሐሳብና ብዙ ጊዜ እገረማለሁ። ይሄ ኢትዮጵያ ላይ ሪቫይቫል ይሆናል እንደዚህ ይሆናል ኢንክሉዲንግ አሁን ፓስተር ቤኒን ሲመጣ ያለውን ዝግጅት እና አንዳንድ ነገሮች እከታተላለሁና ሪቫይቫል እንደዚህ ነው የሚመጣው። የቤተክርስቲያኗ ታሪክ አንዱ እዚያ ስትማር ስለ አዙዛ ሪቫይቫል ስለ ቤተክርስቲያኗ ሂስቶሪካል ያመጣጥ በደንብ ትማራለህ። እና አፖስቶሊክ ፌዝ ሚሽን አጀማመሩ ምንድን ነበረ? የመንፈስ ቅዱስ አገልግሎት በሐዋርያት ዘመን ቀርቷል የሚል የዘመናት አርጊውመንት ነበረ። ኦልሞስት ሉተራኖችም ከዚያ በኋላ ሪፎርምም በዚያ ነገር ላይ ምንም እንደሌለ ነው ያለፉት። ካቶሊሲዝም እንደዚያው ነገር ስለነበረ እነኚህ ግን ወጣቶች ምን የሚል አመለካከት ነበራቸው? የሐዋርያት ስራን ያጠኑ ነበረ። የሐዋርያት ስራ ሲያጠኑ የሐዋርያቶች ስራ ሳይሆን የመንፈስ ቅዱስ ስራ ነበር በሐዋርያት መጽሐፍ ላይ ያለውና ይሄ ነገር ቆመ የሚባል የተጻፈ ቦታ የለም። የምናየው አገልግሎት በሙሉ የመንፈስ ቅዱስ ስራ ነው። ስለዚህ ያለ መንፈስ ቅዱስ ስራ እንዴት ተልቆ ሊሳካ ይችላል? እንዴት ሊሆን ይችላል ብለው እነኚህ ወጣቶች የስነ መለኮት ትምህርት ቤት ተጀመረ፣ የቤቴል ባይብል ኮሌጅ እና በዚያ ላይ ቴክስት ቡካቸው አንድ የሐዋርያት ስራ ነበር የሚያጠኑት። ሲያጠኑም የመንፈስ ቅዱስ የሰራበትን ቦታ እየፈለጉ ነበር የሚያጠኑት። አንድም ቦታ ላይ ቀረ የሚል አላገኙም። እና ምን ብለው ጀመሩት? ሐዋርያዊ የእምነት ተልኮ ተብሎ ተጀመረ። ጸሎቱ ማለት የተጀመረበት ለዚህ የበቁት ምንድነው? ከኛ የሚጠበቀው እንደ ሐዋርያቶች የመስዋዕት ኑሮ መኖር፣ እንደነሱ ያመኑትን ማመን፣ የተጠሩለትን ተልኮ መፈጸም። በቃ ይሄን ካደረግን መንፈስ ቅዱስ አሁንም ይሰራል በሚል አቋም ተጀመረ ማለት ነው። እና ይሄን ያደረጉት የባይብል ኮሌጅ ኃላፊ የነበሩት ያን ጊዜ ቻርልስ ማን ይባላሉ፣ ነጭ አሜሪካዊና ከሳቸው ጋር ጥቁሮችም የሚማሩ ነበሩ። ያን ጊዜ የባሪያ ንግድ አሜሪካ የምትሰቃይበት ጊዜ ነበርና ዊሊያም ሲሞ ጥቁር አሜሪካዊ ናቸው፣ ባላንዳይን እና አብረው እንኳን እንዳይማሩ ህጉ ስለማይፈቅድ ግን ከትምህርት ቤት አላገዷቸውም። ረሃቡ ስለነበራቸው በመስኮት ነበር የሚማሩት። በመስኮት እየተማሩ አንድ ቀን ከግራጁዌሽን በኋላ አገልግሎት ተጋበዙ። ይሄ እግዚአብሔርን የሚወድ መጽሐፍ በቃ ትንሽ መጽሐፍ ቅዱስ አላቸው፣ ያችን ይዘው እየዞሩ እግዚአብሔርን የሚወድ ብለው ፕሮግራም አዘጋጅተውላቸው ሊያገለግሉ ሄዱ እና ሊያገለግሉ ሲሄዱ ለአንድ ሳምንት የተያዘው ፕሮግራም እሳቸው ያገለገሉ ስለ መንፈስ ቅዱስ ነው። የመንፈስ ቅዱስ ስለ ሐዋርያት ሥራ ምዕራፍ 1 ቁጥር 8ን አካፈሉ። ቁጥር 2 ምዕራፍ 1ን በባለ 50ኛው ቀን ብለው ስለ መንፈስ ቅዱስ ዳግም መውረድ በመጨረሻው ዘመን መንፈሴን ሁሉ በስጋ ለባሽ ላይ ያፈሳልህ የሚለውን ሲያካፍሉ ይሄ ሰውዬ ምን ያልተጻፈ የቀረውን ነገር ያወራል ብለው በማግስቱ ሲመጡ ቤተክርስቲያን ተዘግቶ አገኙት። ተዘጋ ማለት ነው። ይሄ ሐሰተኛ አስተማሪ ነው ተብለው እና ሆስት ያደረገቻቸው ሴትዮ በዚያው ቤት እንዲጸልዩ ፈቀደችላቸው። ጾም ጸሎት ያዙ ማለት ነው። ጾም ጸሎት ያዙ። በዚያ ቤት የመጀመሪያ በመንፈስ ቅዱስ የተሞላችው እሳቸውን እንግዳ አድርጋ የተቀበለች ሴትዮ እና
በዚያው ጸሎቱ ቀጠለ ማለት ነው። ጸሎቱ ቀጠለ። እሳቸውም በመንፈስ ቅዱስ ተሞሉ፣ በልሳን ጸለዩ እና ቁጥር እየጨመረ በዚያች ቤት ቁጥር እየጨመረ መጣ። ወደ አዙዛ ስትሪት እንኳን የወጡት የጸሎት ቦታ ስለጠበባቸው ነው እንጂ ሌላ ቦታ በቤት ነው የተጀመረው። አንዱ የቤተክርስቲያን ራዕይ ምንድነው? ከቤት ወደ ዓለም ነው። በቃ ሐዋርያት ሥራ ላይ የነበረውን ነው መለማመድ የፈለጉትና በዚያ ልምምድ ላይ ወደ አዙዛ ሲወጡ ኦልሞስት ለ3 ዓመት ተኩል ዴይሊ 24 አወርስ ጸሎት ቤት ነበረ። ማንም ላይ እጅ አይጭንም። ጥቁር ነጭ የሚባል ነገር የለም። ይሄ ምንድን ነበር አቋማቸው? ጌታ ሴት የለውም፣ ወንድ የለውም፣ ባሪያ የለም፣ ጨዋ የለም፣ በጌታ ፊት ሁላችንም ልጆች ነን በሚል አቋም ነበረ። የበላይና የበታች አልነበረም። እጅ ጭኖ የሚጸልይ የለም። እዚያ ሲመጡ በመንፈስ ቅዱስ የሚሞሉት ራሳቸው ናቸው። ፈውስ የሚሆነው ዊዝን 500 ሜትር ሰዎች መኪና ሲነዱ የሚጸልዩበት ቦታ በሳት ሲቀጣጥል የሚያዩ ሰዎች ነበሩ። ራእዩን የሚቀበሉት እንደዚያ ነበረ። ጆን ጂሌክ ወደ ደቡብ አፍሪካ ሲመጡ ቤተሰባቸው በበሽታ ምክንያት በሞት የተጠቃ ቤተሰብ ነበረ እና አዙዛ ላይ እንደዚህ አይነት ተአምር ሲፈጠር እሳቸውም መጡ። እዚያ ቦታ ላይ ፈውስ ሆነ ማለት ነው። ፈውስ ሆነ። ራእዩን ጌታ ሰጣቸው። አፍሪካ ደቡብ አፍሪካ የሚባል ቦታ ትሄዳለህ፣ እንደዚህ አይነት ሴትዮ ባቡር ጣቢያ ትጠብቃለች፣ ከዚህ አገልግሎት ይጀምራል ተብሎ 1906 ሪቫይቫሉ ተጀመረ። በሁለት ዓመት 1908 በፈረንጆች ደቡብ አፍሪካ መጥተው አገልግሎት ጀመሩ ማለት ነው እና ለመጀመሪያ ጊዜ ሐዋርያዊ ጉዞ ሆነ እና ለዚህ ነው አፖስቶሊክ ፌዝ ሚሽን ሐዋርያዊ የእምነት ተልእኮ በሚል አፍሪካ ውስጥ ኦፊሻሊ ከጸሎት ቤት ወደ ቤተክርስቲያን ተቀየረ ማለት ነው። እና በጣም ጥሩ እንግዲህ እሱን እንግዲህ በደንብ ትነግረናለህ። የረፍት ሰዓታችን ስለደረሰ ረፍት አድርገን እንመልሳለን። ተመልካቾቻችን ታሪኩ አላለቀም፣ ገና ይቀጥላል። ኢትዮጵያ ስለመጣበት ነገር ገና በደንብ ይነግረናል። ረፍት አድርገን እንመልሳለን።